በዘመደንገቴ ተደብቄ ፍርቱና አሁኑኑ ነይ ግቢ። አረቢያን ስቻው በለኝ። በቃ ሊድ ዛሬ ሰውም አያረገኝ። ደመቀ አዲስ አንፋዚው ለትዳሩ ቢቀርስ ይሄን አባገነነቱ እንዲያቆም ደጋግሜ ነግሬዋለሁ። ምን አለሽ በለኝ። በእጁ ነው የምጠፋው። ነው ባልተፈተ እንዳልልተወለድ የዘፈኞር ቤቴን እናቴ ከሰፈር ሰው ጋር አትቀላቀል ያላልኩሽም ነበር? አቤት የሰማዩ ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ? መኩሪያ ጉርብትና የፈጠርኩ መስሎኝ ነው። ይቅርታ አጥፍቻለሁ። አይለመደኝም። በያው ነውረች ከሰማል ነበር ዛሬ ምድረበዳ የጥንት ሳስበው ስሜቴ ዝጎዳ አላግለኝ ንሳል አቅርብ የለም አልበ እሺ ከዚህ በኋላ ከአንድ ሰው ጋር ብትገናኝ ሲጥ አድርጌ ነው የምገልጽ። እሺ ዛሬ ምድረበዳ ሰምኛለሽ። ህይወትሽን የምትፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ቆይ ግን አንተ እስከ መቼ ነው ሚስትህን እየደበደብክ የምትቀጥለው? አፋጩ ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል? ሸርተታለ ጎኔ መከብለው ጉዳይ መምሰል እንዳ ተመስገን በህይወት አለሽ። እኔማ ፈርቼልሽ ነበር። እንኩት እየተቀጣው አንተን ላተ መታሽ እንዴ? ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው። ነይ እስኪ ቀፊኝ። እኔማ እንደመቆጣቱ ፈርቼልሽ ነበር። ምን ሆነሻል? ምንም አልሆንኩም። እየተኛሁበት ነው መሰል። ጠዋት ስነሳ ትንሽ አመመኝ ነው። የማደርገውን እኔ ነኝ የማውቀው። በጣም ነው ማፈቅራት። ለዛም ሴትም ወንድም ሳያት ንቀሙኝ ይመስለኛል። ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው? እኔ እንጃ ጓድ። እስኪ ቤት ልሂድ። ብቻዋን ናት። በፍላኔ አዲስ ራቀ ነው ባልተፈተ እንዳልልተወለድ የዘፈኞር ቤቴን እናቴን ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ። የት ነው ወቀመታ አልቅሼ ልለምወድኬ ከታ ከሰው መሃል ነበር ዛሬ ምድረበዳ የማይሆን ሰው ጋር የተላካል። ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ። ወንድ ልጅ ከፊት እንጂ ከኋላ አይመጣም። ሸንፍለውላ ሴቱ ልክ እያዋርዱኝ አሎድም በሷና ባይ መጣክ እንዴ? እኔ የምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል? ኧረ አልነገርኩትም። ቤት በኩል አግኝቼው። ታዲያ ማነው በሁለት ጎረምሶች ላይ ያስደበደበኝ ነበር? እንዴ ተጎዳህ እንዴ? አሎድም ሲነቆ አላወቁም እንጂ እኔ መክሩ አይደለም ለሁለት ወጠጤ ለሺም አይደለም። አውቃለሁ። ይሄ ወንድነት አይደል ገዝቶ ያስቀመጠኝ። ሰንተዋት ለኔ ሐማሜ
ስለምን መቀመጥ ነው የምትወሪው? ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግ አንቺ ታውቂያለሽ። አባቷ መርጌታን ቅኔ ተማረው ዛሬ ጓደኛዬ ሊመጣ ስለሚችል ቆንጆ ምሳ ሰርተሽ ጠብቂ። ሁሌ ማዘዝ ምን አለበት እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስመኸኝ ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳድር ተናሰም ታውቃለህ ፊቷ ይፈታ ፍቅር አያቅ ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ 2 ጎረምሶች ተከትሎኝ ነበር። ታዲያ ጥቃት አደረሱብህ እንዴ? እንዲህ እንኳን አሉ ሁለቱንም መስቻቸዋል። ነገር ግን የፍርቱና አባት መስሎኝ ምን እና ፍርቱናን መታት? አልመቷት ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አሳልፈና የማይረሳ አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። ዲዞነብኝ ወዶ መለየት ክፉ ትካዜ ፍርቱና አሳልፈናል። አንተ ሰውዬ ጫፏ እንዳትነካት ተከበር እንደሆነ ተከበር። አንተ ሰውዬ ምን መሆንህ ነው? ንዴትህን በልክ አድርገው እንጂ። ሰማኛለህ? ማንም ወንድ ነክቶኝ ያውቅ ለራሴ ራሴ ያውቃለሁ። አንተ ማን አባ ስለሆንክ ነው እኔን ለመንካት የደፈረው? ቆይ አንተ የትኛው ዘመን ላይ ነህ ያለው? ሰምኛለሽ? አንቺንም ማነቅ ካለብኝ አንቅሻለሁ፣ መግደልም ካለብኝ እንደዚህ። ሰማይ ጓድ ይሄ እኔ ባህሪ ነው። አንተም ቢሆን አምነህ መቀበል አለብህ። ምን አይነት እብድ ጓደኛ ነው ያለ? እኔ እንጃ፣ ለኔም አዲስ ነው ሆነብኝ። እንደዚህ ሲሆን አይቼው አላውቅም። እንዴት ነው የተናናቁ? ማን ነው በዚህ ልክ ድፍረቱን የሰጠሽ? ቆይ እኔ ባንቺ ምክንያት የሰፈር ሰው ሁሉ እንዲጠላኝ ነው እንደምፈልጊው? አሁን ሲጠርግ ከምገልሽ ቦቴ ይሻለኛል። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ ከዚህ በኋላ ግን ዝቻ አልቀርም። ሲጠርግ ነው የምገልሽ። ሳልነበረም ሁኔታ ነው መገላመጠው። ምን ባረግ ነው ሲያየኝ ፊቱ የሚለዋወጠው? ምን በደልኩ? ፍርቱና መጥፋት አለብሽ፣ አለበለዚያ ግን ሞትሽን ነው የምታፋጠኝ። ምን? እሱን ማድረግ አልችልም፣ ይገለኛል። እዚሁ መሆንሽ አይቀርልሽም። ባይሆን ከዚህ እንሂድና መፍትሄ እንፈልግ። እሺ፣ ነገር ግን በእኔ ምክንያት ችግር ውስጥ እንገቢ አልፈልግም። የማረገውን እኔ ያውቃለሁ። በጣም አሪፍ፣ በቃ እንሂድ። ቆይ አንዳንድ ልብሶችን ልያዝ። ለሱ ጊዜ የለንም። ባይሆን ሻርፕ ነገር ጣል አድርጊ፣ ቶሎ በይ። በጣም ይቅርታ ጓድ፣ ይህ ባህሪ ለኔም አልገባኝም። መረጋጋት ይጎላል። በንዴት የሆነ ነገር ታረጋትና ልትሞትብህ ትችላለች። ልክ ነህ። እድሜ ልኬን በጦር ሜዳና በብቸኝነት ስላሳለፍኩኝ ከዘመኑ ጋር ተላልፈናል። ሁሉን ነገር ማስተካከል ትችላለህ።
በል እንሂድና ይቅርታ ጠይቃት። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ